ሱስ ማለት እንግዲህ ያው ስር ሰደድ እና ሄድ መለስ ወይም ደግሞ ሊያገረሽ የሚችል የአእምሮ ህመም ብሎ ነው የሚተረጎመውና ስለዚህ ሱስ የአእምሮ ህመም ነው ብለን በአጭሩ ብንገልጽ መልስ ይሆናል ማለት ነው። የሱስ መንስኤ ዘርፈ ብዙ ነገሮች ሊሆኑ ይችላሉ። መነሻው ላይ ምናልባት ያው ቤተሰብ ውስጥ እንደዚህ የሱስ ተጠቃሚዎች ካሉ ልጆች ወይም ደግሞ የቤተሰብ አባላት ያው ሱስ የመጠቀም እድል ሊሰፋ ይችላል ማለት ነው። ሌላኛው ምናልባት ያው አካባቢ ሊሆን ይችላል። አካባቢ ላይ ሱስ በብዛት የሚገኝ ከሆነ አው ልጆች ወይም ደግሞ ሌሎች ሰዎችም ያ ነገር የማግኘት እድል አላቸው። አው ሌላ ሊሆን የሚችለው ምናልባት ሱሱ አካባቢ ላይ የሚገኝ ከሆነ ዋጋው ነው። በቀላሉ በትንሽ ዋጋ የሚገኝ ከሆነ በዛ ሁሉም የመጠቀም እድል ይኖራል ማለት ነው። ሌላኛው የጓደኛ ግፊት ትልቁና ዋና የጓደኛ ግፊት ሊሆን ይችላል። በተለይ በዚህ ዘመን ከኤሌመንተሪ ጀምሮ ከ8ኛ 7ኛ ክፍል ጀምሮ ልጆች ወደ ሱስ እየገቡ የመጡበት ትልቁና ዋና ምክንያቱ የጓደኛ ግፊት መኖሩን ነው የሚያሳየው። ስለዚህ ብዙ እንትኖች ይኖራሉ ማለት ነው። ሱስ ማያደርሰው ጉዳት የለም። በእርግጥ አንድ ሰው ህይወት በሱስ ምክንያት አካላዊ፣ አእምሮአዊ፣ ማህበራዊ አልፎም ደግሞ መንፈሳዊ እንዲሁም ደግሞ ኢኮኖሚያዊ ቀውሶችን ሊያመጣ ይችላል። ሱስ ማለት የአእምሮ ህመም ነው ካል አእምሮ ማለት ደግሞ የአካላችን ክፍል ስለሆነ ሱስ መታከም እና መዳን ይቻላል። በጊዜ ከታከሙ ራሳቸው ቅድማ ከሰጡ ሱስ እንደሌላኛው ህመም ከሱስ መዳንና መታከም ይቻላል። ታካሚ ከገባበት ቀን ጀምሮ ያው በቆይታው ጊዜው የተለያዩ አገልግሎቶች ይሰጣሉ። ከመጀመሪያው የህክምና መድኃኒት ህክምና ይደረግለታል። ሌላ የስነ ልቦና ህክምና ይደረግለታል። ሌላኛው ደግሞ እንደዚህ መዝናኛ ህክምና መዝናኛዎች የመዋስ ስልጠናዎች ይደረግለታልና በዚህ ውስጥ አልፎ ለ3 ወር ጊዜ ቆይታ ውስጥ አንድ ታካሚ ከሱስ የማላቀቅ እድሉ በጣም የሰፋ ይሆናል ማለት ነው። ሲጋራ ሲጀምር እኔ በ25 ሳንቲም ነበር የጀመርኩት። የዛን ሰዓት የዛሬ 8 ዓመት 9 ዓመት አካባቢ ሲጋራ 25 ሳንቲም 30 ሳንቲም ነበር እና ትምህርት ቤት ውስጥ ማጨስ ስንጀምር ለእርድና ነበር የጀመርነው። ያው በቃ የአራዳ ልጆች ለመገለጽ ራሳችንን ትምህርት ቤት ውስጥ ካፖ አድርጎ ለመሳብ በቃ እይታችንን የተለየ አድርጎ ለማሰብ ብለን በዛ እይታ ሲጋራ ጀመርን። እዛ በዛ የጀመርነው ሲጋራ ሂደት መውጫ መንገድ አጣን። ትምህርት ቤት ውስጥ ለአንድ አመት ያህል 9ኛ ክፍል እያለሁ ነበር የጀመርኩት። 10ኛ ክፍል እስከጨርስ ድረስ ማጨስ ጀመር ትምህርት ቤት ውስጥ። እዛም መውጫ መንገድ አጣን። ልክ 1 አመት በሲጋራ ብቻ ከቆየው በኋላ ትምህርት 10ኛ ክፍል ጨርሼ እንደወጣው ቀጣይ ወደ ስራ ዓለም ውስጥ ስገባ ከሲጋራውም ከጫቱም ጋር ህይወት የቀጠለ ማለት ነው። እኔም በሱስ ልክ ማንኛውም ሰው በሱስ ህይወቱ እንደተንገላታው በሙሉ ልጆቼን ትዳሬን ጥዬ በሱስ ምክንያት እላፊ ታምሜ ወደ 10 ምናምን ቀን ውጪ አድሬያለሁ። በቃ ሱሱ ተቆጣጥሮኝ ይዞኝ ማለት ነው። በራሴ ለማቆም ያቃተኝ አንድ የሚያግዘኝ ሰው ራሱ ከባለቤቴ ውጪ አልነበረች። ባለቤቴ ስራ ትሄዳለች፣ እኔ ቤት እቀመጣለሁ። እቤት ብዙ ቀን ለማሳለፍ ሞክሬያለሁ፣ ግን አልቻልኩም። ወይ አንዱ ደውሎ ይጠራኛል፣ ወይ ለየሆነ ነገር ሱቅ ስወጣ ሽታ ይደርሰኛል፣ የሲጋራ ሽታም ይደርሰኛል። እይታም አይኔ ራሱ የሆነ ነገር ሳይ በቃ ውስዋስ ይመጣብኛል። ጫት ይዞ የሚያልፍ ሰው ካለ 2 ቀን ሳርቅም ከተቀመጥኩኝ ጫት ይዞ አንዱ ሲሄድ ቶሎ ገብቼ ቤት በልቼ ጠጥቼ ለመውጣት አስባለሁ። በቃ አስተሳሰቤን ህሊናዬን ይለውጣል። ያው ህሊና ደግሞ አንዴ ከታዘዘ ሙግት አይፈልግም። ልክ በቃ አይምሮአችን ከኛ ጋር አይሟገትም። አንድ ነገር ያዘዝነው ነገር ካለ ወረዛ ነው የሚሄደው።
ስለዛ በሳይካትሪስትም በተለያየ በህክምናም በቴራፒም ደረጃ ትምህርትም ያስፈልገዋል፣ ግንዛቤም ያስፈልገዋል። ከምናየው ከእይታችን ጭምር ሁሉም ነገር የተመቻቸ ንጹህ አየር እየወሰድን ሰፊ ግቢ እንደፈለግን እየተንሸራሸርን ከምግብም ጀምሮ እንደፈለግን እየበላን እየጠጣን በህመማችን ምግብ እየታዘዘልን ይሄ ልጅ ይሄ እንዳይበላ እየተባለ በምግብ ቤትም ደረጃ ምግባችንን በህመማችን አይነት ምግብ እየተሰጠን ስንታመም ዶክተሮች እያከሙን እዚህ በመምጣት እኔ ከምንም ነገር በላይ አንድ ህይወቴ አስጊ ደረጃ ላይ ነበረ። የስኳር ታማሚ መሆኔን ያወቅኩት እዚህ ቤት ስመጣ ነው። ከ4 በላይ አልፎ ነበር ስኳሬ። እዚህ ቤት ስገባ ነው ስኳር እንዳለብኝ ያወቅኩት። ሙሉ ምርመራ ሳደርግ ስኳር እንዳለብኝ ያወቅኩኝ። ያን ስኳር ከ4 ከምናምን እየቀነስኩ ዶክተሮችም እያገዙኝ ስፖርትም እየሰራው በህክምናውም በስፖርትም ያው በጸሎትም እንደምንም ቀንሸው አሁን በከፍተኛ ሁኔታ እየቀነሰ ይገኛል እና ራሴንም አድኜበታለሁ ብዬ እገልጻለሁ። ለውጤን እኔና ቤተሰቤ እና እዚህ ስገባ የተቀበለኝ ሰው ለውጤን ማየትም መመስከርም ይችላል። እኔ እንደዚህ ተስፋ ኖሮኝ እንደዚህ ቁጭ ብዬ ያወራለሁ የሚል ተስፋ ራሱ በውስጤ ኮንፊደንስ ምንም ነገር ኖሮ ያውቅም ነበር። እዚህም እንደዚህ አይነት ማገገሚያ ማዕከል በህይወቴ ማገኛለሁ ብዬ ተስፋም የለኝም ነበር። ያው እቅዴ በመጀመሪያ ራሴን በደንብ ማዳን ነው የመጀመሪያ እቅዴ። አሁንም ቢሆን ከዚህም ስወጣ ቅድሚያ ራሴን ማዳን ነው። አዘውትሬ የሙልበትን ቦታ መቀየር ራስ ከማዳን አንዱ ነው። ከዛ ቤተሰቤን ማስቀጠል ነው ሁለተኛ እቅዴ። ባለትዳር ነኝ፣ 2 ልጆች አሉኝ። ሁለቱንም ልጆቼ በስነ ምግባር ትምህርት፣ በሃይማኖትም በጤናቸውም ሁሉም ነገራቸውን የተጠበቀ አድርጌ የማኖር የኔ ግዴታ ነው። ስለዛ እነሱን መንከባከብ፣ እነሱን መጠበቅ፣ ቤተሰቤን የማስቀጠል የመጀመሪያ እቅዴ ነው። ያልታመሙ ወይም ደግሞ ወደ ሱስ ያልገቡ ችግር መሆኑን በየደረጃ ያለው የማህበረሰብ ክፍል እያስተማረ ከዚህ ነገር ሁሉም ሰው ራሱን እንዲቆጠብ ማድረግ ይቻላል ማለት ነው።